ተናስተልን እንደምላችኋል የተወዳጁና የተከበራችሁ ተመልካቾቻችን በሀገረ ኢትዮጵያ የቀን ቀመር ለተረቡ ሚያዝያ 1 2017 ዓ.ም ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ነው 6 ሰዓት ሆኖ አሁን ጀምሯል እስከ 8 ሰዓት ድረስ በርካታ ጉዳዮችን እያነሳም ይቀጥላል ከሀገር ውስጥና ከውጭ አዳዲስ ጉዳዮችን ወደ እናንተ ወደ ተመልካቾቻችን በቀጥታ ስርጭት ያሉ ሪፖርተሮቻችንን ጨምሮ በተለያዩ ጉዳዮች ላይ ማብራሪያ የሚሰጡ እንግዶቻችንን ሚዛን እስከ 8 ሰዓት ድረስ ከእናንተ ጋር በዜና ኢትዮጵያችን እንዘልቃለን ጌታቸው ይግዛው ኔሮዛ መኮንን አብረናችኋለን አቤት ጉዳዮቻችንን እናስቀድም በአማራ ክልል የምክክር አጀንዳ ማሰባሰብ ሁለተኛው ምዕራፍ ላይ ለሚሳተፉ ተጽዕኖ ፈጣሪ ግለሰቦች የግንዛቤ ማስጨበጫ መድረክ መካሄድ ጀመረ በመንግስት ኮሙኒኬሽን ጉዳዮች ላይ የሚሰሩ ባለሙያዎች የህብረተሰቡን አንድነት የሚያጠናክሩ ስራዎችን መስራት እንዳለባቸው ተገለጸ ከውጪ መረጃ ምንጭ ደግሞ አሜሪካ ወታደራዊ ዛቻዋን ካቆመች ለኒኩሌር ውይይት ዝግጁ መሆኗን ኢራን አስታወቀች የኢትዮጵያችን ቀጥሏል የተወዳጁ ተመልካቾቻችን ከዚህ ከስቱዲዮ ከያዝናቸው ጉዳዮች በተጨማሪ በተለያዩ የሀገሪቱ አካባቢዎች የሚገኙ ሪፖርተሮቻችን የያዟቸው በርካታ ጉዳዮች አሉ በጥቂቱ በቆይታችን ከማን ምን እንጠብቅ እናስተዋውቃችሁ በቀጥታ መስመራችን ላይ ሳሙኤል ወርቃየሁን የተመለከትን ነው በአማራ ክልል የሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ምዕራፍ እየተከናወነ ነው የሚገኘው በዛሬው ሂደቱ ምን ይመስላል የአጀንዳ ማሰባሰብ ምዕራፉ የሚለውን በቀጥታ ወደ ኋላ ላይ ገብቶ የሚያደርሰን ይሆናል መስከረም ቸርነት በተመሳሳይ በቀጥታ መስመራችን ላይ ትገኛለች የመገናኛ ብዙሃን ባለፉት 2 ዓመታት ኢትዮጵያ በሰራቻቸው ጠንካራ ስራዎች በተለይ በቱሪዝም ዘርፉ በዩኔስኮ በርካታ ቅርሶችን ማስመዝገብ ችላለች እነዚህን ቅርሶች የመገናኛ ብዙሃን ባለሙያዎች እየጎበኟቸው ነው የሚገኙት በጉብኝቱ ምን ተገኝቷል ተጨማሪ ሆኑ ማብራሪያዎች ታደርሰናለች በሌላኛው የቀጥታ መስመራችን ላይ መቅደስ እንዳላለች በቢዝነስ ጉዳይ መልሰን የምናገኛት ይሆናል አጫጭር ዘገባዎቻችንን እናስቀድማለን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ የማዕከላዊ ኮሚቴ ሁለተኛ መደበኛ ስብሰባውን በጅግጅጋ ማካሄድ ጀመረ በመድረኩ ላይ የግንባሩ ረጅም ጊዜ ተጋድሎ ታሪክ የቀረበ ሲሆን መደበኛ ስብሰባው ከቅርብ ጊዜያት ወዲህ በግንባሩ አመራሮች መካከል ያጋጠሙ ያሉ ችግሮችን ለመቅረፍ ያለመ ነው ተብሏል ኦብነግ ተቀዳሚ ምክትል ሊቀመንበር አቶ አብዱል ከሪም ሼክ ሙሴ በመድረኩ ላይ ባደረጉት የመክፈቻ ንግግር የስብሰባው ዋና ዓላማ የግንባሩን መሰረታዊ ችግሮች ለመፍታትና አሰራሮችን ለማሻሻል መሆኑን ገልጸዋል በሀገሪቱ የተፈጠረው የፖለቲካ ስርዓት በክልሉ ሰላማዊ ትግል ለማካሄድ ምቹ መደላድልን የፈጠረ መሆኑን በመጥቀስ ኦብነግ በሰላማዊ ትግል የህዝቦችን ተጠቃሚነት ለማረጋገጥ በትኩረት እንደሚሰራ አረጋግጠዋል በተጨማሪም በጉባኤው ላይ ንግግር ያደረጉት የግንባሩ አመራሮችና አባላት የውስጥ ፓርቲ አንድነትን በመፍጠር በክልሉ ዘላቂ ሰላም እንዲሰፍን የበኩላቸውን ለማድረግ ዝግጁ መሆናቸውንም አስገንዝበዋል እንደ ሪፖርተራችን ቴዎድሮስ ታደሰ ዘገባ የሶማሌ ክልል ህዝብ በሁሉም የክልሉ አካባቢዎች የሰፈነው ሰላም እንዲያጠናክርና እንዲጠብቅም አመራሮቹ ጠይቀዋል በጋምቤላ ክልል የግብርናውን ዘርፍ በማዘመን ምርትና ምርታማነትን ለማሳደግ የሚያግዙ ቴክኖሎጂዎችን ለማስፋት እየተሰራ መሆኑን የክልሉ ርዕሰ መስተዳድር አለሚቱ ኡሞድ ተናገሩ የዓለም ምግብ ድርጅት መርሲ ኮርፕስ የተሰኘ ግብረሰናይ ድርጅትና የክልሉ ብድርና ቁጠባ ተቋም በጋራ በመሆን ለጋምቤላ ክልል የእርሻ ትራክተሮችን በድጋፍ መልክ አስረክበዋል የክልሉ ርዕሰ መስተዳድር አለሚቱ ኡሞድ ድጋፉ በክልሉ የግብርና ሜካናይዜሽንን በማስፋፋት ምርታማነትን ለማሳደግ የተጀመሩ ተግባራትን ያጠናክራል ነው ያሉት የምግብ ሉዓላዊነትን ለማረጋገጥ የተያዘው ግብ ስኬታማ እንዲሆን ለማስቻል የግብርና ሜካናይዜሽንን የማስፋት ተግባር ተጠናክሮ የሚቀጥል መሆኑንም ርዕሰ መስተዳድሩ ተናግረዋል የክልሉ ምክትል ርዕሰ መስተዳድር ጋትሎ አክሮን በበኩላቸው ድጋፍ ያደረጉ አካላትን በማመስገን የግብርናው ዘርፍ የበለጠ ውጤታማ እንዲሆን የልማት አጋር አካላትን ተሳትፎ ማጠናከር እንደሚገባም ገልጸዋል የእርሻ ትራክተሮቹ በእለቱ ለተለያዩ የህብረት ስራ ማህበራትና ኢንተርፕራይዞችም ተላልፈዋል ዘገባው የሪፖርተራችን ሚፍታህ አብደልቃድር ነው
አጫጭር ዘገባዎቻችን ቀጥለዋል። የኢትዮጵያ ኤሌክትሪክ አገልግሎት ካለፉት 3 ቀናት ጀምሮ በሲስተም ላይ ባጋጠመው ችግር ተቋርጦ ለነበረው የጥሪ ማዕከልና የዲጂታል ክፍያ አማራጮች አገልግሎት ይቅርታ ጠየቀ። የተቋረጠውን አገልግሎት በአጭር ጊዜ ለመመለስ ከፍተኛ ርብርብ እያደረገ መሆኑንም ገልጿል። ደንበኞች ያጋጠመውን ችግር በመረዳት የተቋረጠው አገልግሎት እስኪመለስ በትዕግስት እንዲጠብቁም ጥሪ አቅርበዋል። ከክፍያ መዘግየት ጋር በተገናኘ አገልግሎት መቋረጥ የማይኖር መሆኑንም ነው ያስታወቀው። ዜና ኢትዮጵያ የሚታወቅበት ትኩስ መረጃዎችን በቀጥታ ከሪፖርተሮቻችን ወደምንሰማበት ምዕራፍ ነው የምንሸጋገረው። ሪፖርተሮቻችን ስምሪት የወሰዱባቸው በርካታ ጉዳዮች አሉ። ከስፍራው ተጨማሪ መረጃዎችንም እንደዚሁ እያጋሩን ይቀጥላሉ። ወደ አማራ ክልል እናልፋለን። በአማራ ክልል የምክክር አጀንዳ ማሰባሰብ ሁለተኛው ምዕራፍ ላይ ለሚሳተፉ ተጽዕኖ ፈጣሪ ግለሰቦች የግንዛቤ ማስጨበጫ መድረክ መካሄድ ጀመረ። በተመሳሳይ ባለፉት ቀናት የተለያዩ አጀንዳዎችን ሲያሰባስቡ የቆዩ የማህበረሰብ ተወካዮች አጀንዳዎቻቸውን ለተወካዮች ያስረክባሉ ተብሎም ይጠበቃል። የምክክሩን ሂደት እየተከታተለ የሚገኘው ባልደረባችን ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ውለሃል? በባህር ዳር ከተማ እየተካሄደ ባለው የምክክር አጀንዳ የማሰባሰብ ምዕራፍ ላይ የተነሱ የአጀንዳ ሀሳቦች በምን መልኩ እየተስተናገዱ ነው? አመሰግናለሁ። እንግዲህ እንደሚታወቀው በተለይ የማህበረሰብ ክፍሎችን የወከሉ ተወካዮች እንግዲህ ባለፉት ቀናት አጀንዳዎችን ሲያወጣጡና ሲወያዩ ሲያደራጁ ሰንብተዋል። እንግዲህ በትላንትናው ዕለት ደግሞ እነዚህን አጀንዳዎች እስከ ሀገር አቀፍ ድረስ የሚያንጸባርቁና ከባለድርሻ አካላት ጋር የሚወያዩ አካላትና ተወካዮችንም በትናንትናው ዕለት ሲመርጡ ውለዋል። እንግዲህ በዛሬው ዕለት ደግሞ እነዚህ ለተወከሉ ተወካዮች በተለይም ባለፉት ቀናት ሲወያዩባቸው የነበሩ አጀንዳዎችን የማስረከብ ስራዎች እንግዲህ በተለያዩ ቡድኖች ሲካሄዱ ቆይተዋል። በረፋዱ መርሃ ግብር ማለት ነው። እንግዲህ እኛም በተለይም ደግሞ አንዳንድ ተሳታፊዎችንም ለማግኘት ለማነጋገር ሞክረን ነበር። በተለይም ደግሞ ባለፉት ቀናት እንደ ሀገር ብሎም እንደ ክልል ይጠቅማሉ፣ ፋይዳ አላቸው ያሏቸውን አጀንዳዎች ሁሉ በነጻነት ሲያስረክቡ መቆየታቸውን አውስተዋል። እነዚህ የተወከሉ ተወካዮች ደግሞ በተለይ እነዚህ አጀንዳዎች እንደ ሀገር አቀፍም ጭምር በማንጸባረቁ ረገድ የበኩላቸውን ሊወጡ እንደሚገባ ያሳሰቡበትና መልእክታቸውን ያስተላለፉበት ሁኔታ ነው የነበረ። እንግዲህ እነዚህ ባለፉት ቀናት የተሰበሰቡት አጀንዳዎች ተጠናቀው ነው እንግዲህ በዛሬው ዕለት ለተወካዮች እያስረከቡ የሚገኙት። እነዚህ ተወካዮች ደግሞ በቀጣይ ከነገ ጀምሮ በሚካሄዱ ምዕራፎች በሁለተኛው ምዕራፍ ማለት ነው በሚሰባሰቡ አጀንዳዎች ጋር አጣምረው እንግዲህ ከሚያዝያ 4 በኋላ ለኮሚሽኑ የሚያስረክቡ ይሆናል ማለት ነው። እነዚህ ተወካዮችም በሀገር አቀፍ ደረጃ በሚካሄደው ምክክርም የሚሳተፉ ይሆናል ማለት ነው። እንግዲህ ዛሬ ላይ የምንገኘው የመጀመሪያው ምዕራፍ ማጠቃለያ ላይ እንዲሁም ደግሞ የሁለተኛው ምዕራፍ ደግሞ ነገ ለማስጀመር የግንዛቤ ማስጨበጫ መድረኮች የሚካሄዱበት ቀን ላይ እንደመሆናችን መጠን እንግዲህ በዛሬው በጠዋቱ መርሃ ግብር እንግዲህ ከነገ ጀምሮ ከሚሳተፉት የባለድርሻ አካላት መካከል ለተጽዕኖ ፈጣሪዎች የግንዛቤ ማስጨበጫ መድረክ ተካሂዶ ነበር። ስለዚህ ዛሬ ሁለቱም ሁነቶች ጎን ለጎን ነው እየተካሄዱ የሚገኙት። በዚሁ የግንዛቤ ማስጨበጫ መድረክም ኮሚሽነር ዶክተር ዮናስ አዳየን ጨምሮ መላኩ ወልደ ማርያም ተገኝተው ነበር። የተለያዩ መልእክቶችንም አስተላልፈው ነበር። በተለይም ደግሞ የሀገራዊ ምክክር ኮሚሽኑ ሲቋቋም በተለይም እንደ ሀገር አላግባባ ያሉ ጉዳዮችን በማፈላለግ እውነትን በማፈላለጉ ረገድ ዋንኛና ዓላማው አድርጎ መቋቋሙን በተለይ ለተጽዕኖ ፈጣሪዎች ማብራሪያ እና የግንዛቤ ማስጨበጫ ሀሳቦችን አንስተው ነበረ። በተለይም ይህ መሆኑ ደግሞ በህዝብና በህዝብ መካከል ብሎም በመንግስትና በህዝብ መካከል መተማመንን መፍጠር ከዛ ባለፈም ደግሞ እንደ ሀገር በተለያዩ ጊዜያት ለሚፈጠሩ አለመግባባቶች ምክክርን ባህል ማድረግ ዋንኛ ዓላማው መሆኑን በተለይ ለተጽዕኖ ፈጣሪዎች ባስተላለፉት የግንዛቤ ማስጨበጫ መልእክት እነዚህ ኮሚሽነሮች አስተላልፈዋል ማለት ነው። እንግዲህ በተለይም ደግሞ ተጽዕኖ ፈጣሪዎችም ልክ እንደሌላው ማህበረሰብ ሁሉ እንደ ክልል ብሎም እንደ ሀገር አለኝ የሚሉትን አጀንዳዎች እንደ ሀገር አላግባባ የሚሉ አጀንዳዎችን በማስረከብና ለኮሚሽኑ በማስረከቡ ረገድ በኩላቸው ሊወጡ እንደሚገባም መልእክት አስተላልፏል። እንግዲህ ከነገ ጀምሮ እነዚህ ተጽዕኖ ፈጣሪዎችን ጨምሮ ሌሎች ባለድርሻ አካላት ምክክርና የአጀንዳ ማሰባሰብ ምዕራፍን ማካሄድ ይጀምራሉ ማለት ነው። እንግዲህ የዛሬው ውሎ በትንሹን ይመስላል። እኛም እንግዲህ እየተከታተል መረጃዎችን ወደ እናንተ የምናደርስ ይሆናል። ሳሙኤል ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ቀጥለናል። ኢትዮጵያ ያላትን ቅርሶች በተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል ዩኔስኮ ለማስመዝገብ በተሰራ ጠንካራ ስራ በ2 ዓመት ጊዜ ውስጥ 3 ቅርሶችን ማስመዝገብ ችላለች። በቅርስና ጥበቃ ባለስልጣን አዘጋጅነት በዓለም ቅርስነት የተመዘገቡ የመልካ ቁንጥሬ መካነ ቅርስ፣ የጌዲዮ ባህላዊ መልክዓ ምድርና የባሌ ተራራዎች ብሔራዊ ፓርክ በመገናኛ ብዙሃን ባለሙያዎች ተጎብኝተዋል። እዚሁ ርዕሰ ጉዳይ ላይ ነው ትኩረት የምናደርገው። ይህንን የመገናኛ ብዙሃን በዚህ የቅርስ ቦታዎች ላይ
የጎበኛቸው ያሉ ሂደቶችን ደግሞ እየተከታተለች የምትገኘው የጉብኝቱ አንድ አካል የሆነችው ባልደረባችን መስከረም ቸርነት መረጃዎችን ልታደርሰን በቀጥታ መስመራችን ላይ ነው የምትገኘው። ከኋላዋ እንደምመለከተው የጥያ ትክል ድንጋይ አካባቢ እንዳለሽ መገመት እችላለሁኝ። እጅግ የሚያምር ስፍራ ነው። እንዴት አገኘሽው መስከረም ጉብኝቱን? አጠቃላይ ደግሞ የመገናኛ ብዙሃን በተለይ እንደዚህ አይነት ቅርሶችን መጎብኘታቸው በማስተዋወቅ ረገድ ምን አይነት ኃላፊነት ይጥልባቸዋል ተባለ የሚለውንም ጨመር አድርገሽ ንገሪን እስኪ። አመሰግናለሁ ሮዛ። አሁን የምገኘው እንግዲህ በደቡብ ኢትዮጵያ ክልል ጌዴኦ ዞን ነው። ቀደም ሲል አንቺ በጥያ ትክል ድንጋይ ስትይ ነበር። እርግጥ ተመሳሳይ የሆነ እንግዲህ የትክል ድንጋይ ያለበት አካባቢ እንደሆነ ይታወቃል። በእርግጥ አሁን እኛ የምንገኝበት በጌዴኦ ዞን የሚገኝ እንግዲህ የመልክዓ ምድር ባህላዊ መልክዓ ምድር ጋር የሚገኝ ቢሆንም ማለት ነው። እንግዲህ የቅርስና ጥበቃ ባለስልጣን ከተለያዩ መገናኛ ብዙሃን የተጣጡ ባለሙያዎችን ባለፉት 2 ዓመታት እንግዲህ የዓለም የቅርስ መዝገብነት የተመዘገቡ ቅርሶችን በማስጎብኘት ስራ ላይ ነው አሁን የሚገኘው ማለት ነው። ከዚህ ቀደም ከትላንትና ጀምሮ ጉብኝት ስናደርግ ነበረ ቆይታ ያደረግነው። መነሻችንን የሚያደረገው ከመልካ ቁንጥሬ እንግዲህ የባልጩት አርኪኦሎጂና ፖሎ አንትሮሎጂ ጉብኝት በማድረግ ጀምረናል ማለት ነው። በዛ ስፍራ እንዲሁ በአቅራቢያ ከአዲስ አበባ ቅርብ ኪሎ ሜትር ርቀት ላይ የሚገኝ እንደሆነ ይታወቃል። እዛው ጥያ ትክል ድንጋይም አለ፣ እሱንም ተመልክተናል። እንዲሁም ደግሞ በዛሬው ዕለት ደግሞ የጌዴኦ ዞን ባህላዊ በጌዴኦ ዞን እንግዲህ የጌዴኦ ባህላዊ መልክዓ ምድርና እንደምትመለከቱት ከኋላዬ ማለት ነው እንዲሁም ደን እየተመለከትን ነው የምንገኘው ማለት ነው። ኢትዮጵያ ባለፉት 2 ዓመታት እንግዲህ በተለይ በዓለም የቅርስነት መዝገብ በተባበሩት መንግስታት ትምህርት ሳይንስና ባህል ዩኔስኮ ለማስመዝገብ የተለያዩ ስራዎችን ስትሰራ መቆየቷም ነው የተገለጸው። ታዲያ በዚህ ብቻ በ2 ዓመት ውስጥ ብቻ 3 ቅርሶችን ማስመዝገብ ተችሏል ማለት ነው። ይህም እንግዲህ ኢትዮጵያ ከዚህ ቀደምም የተለያዩ የሚዳሰሱና የማይዳሰሱ ቅርሶችን ስታስመዘገብ እንደነበረ በዓለም ቅርስነት ይታወቃል። ነገር ግን አሁን ላይ በአጭር ጊዜ ውስጥ ማለት ይቻላል በ3 ዓመት ውስጥ በ2 ዓመት ውስጥ 3 ቅርስ ማስመዝገብ ማለት ከፍተኛ እንደሆነ ነው የተገለጸው። ይህም የሚያሳየው ለዘርፉ የተሰጠውን ትኩረት እንደሚታወቀው ባለፉት ዓመታት የቱሪዝም መዳረሻ ስፍራዎችን ከማልማት ጀምሮ የተለያዩ ስራዎች ሲሰሩ ነበር። እንዲሁም ደግሞ ያላትን ቅርሶች በማስተዋወቅና በዓለም የቅርስነት መዝገብ እንዲመዘገቡ በማድረግ ሂደት ውስጥም በርካታ ስራዎች መሰራት መቻላቸው እንግዲህ ይህንን ውጤት ማስመዝገብ እንደተቻለ የቅርስ ባለሙያዎችም ሲነግሩ ነበር። የመገናኛ ብዙሃን ባለሙያዎችም እየሄዱ በተመለከቱት እጅግ በጣም መደሰታቸውንና መገናኛ ብዙሃንም ኢትዮጵያ በርካታ ቅርሶች ያላት ሀገር እንደመሆኗ መጠን ይህንን ማስተዋወቅ እንደሚያስፈልግ ኃላፊነትን መወጣት እንደሚገባ ነው ሲነግሩን የነበረው ማለት ነው። አጠቃላይ ደግሞ ጉብኝታችን ምን ይመስላል፣ ምን መልክ ነበረው የሚለውን በተለያዩ ዝግጅቶች የምናካፍላችሁ ነው የሚሆነው። ለአሁኑ ግን ያሉ መረጃዎች እነዚህ ናቸው። እናመሰግናለን መስከረም። ከዓመታት በፊት የጥያ ትክል ድንጋይን መጎብኘት እድል አግኝቼ ነበረ። በተመሳሳይ አሁን ደግሞ በአዲስ ቅርስነት ጌዴኦ ያለው በዩኔስኮ መመዝገብ ችሏል። እጅግ ውብ የሆነ ስፍራ ነው። ላደረሽን መረጃ ግን እጅግ አድርገን እናመሰግናለን። እንቀጥላለን። በመንግስት ኮሚኒኬሽን ጉዳዮች ላይ የሚሰሩ ባለሙያዎች ደግሞ የህብረተሰቡን አንድነት የሚያጠናክሩ ስራዎችን መስራት እንዳለባቸው ተገልጿል። ለባለሙያዎቹም ስልጠና እየተሰጠን የሚገኘው ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ተስፋዬ ለሜሳን በቀጥታ መስመር ላይ አግኝተነዋል። ተስፋዬ እንደምን ውለሃል? የስልጠናው ዓላማ ምንድን ነው? እየተነሱ ያለ ሀሳቦችስ ምን ይመስላሉ? እንግዲህ በኢትዮጵያ ውስጥ በማህበራዊ ሚዲያ አጠቃቀም ዙሪያ የተለያዩ ጉድለቶች ይታያሉ። በተለይ ሀሰተኛ መረጃዎችን በማሰራጨትና በህብረተሰቡ የአንድነት፣ የእሴት፣ ባህላዊ፣ ሃይማኖታዊ እንዲሁም የሰላም ሁኔታ ላይ ትልቅ ተጽዕኖ እያሳደረ እንደሚገኝ ከጊዜ ወደ ጊዜ የሚወጡ መረጃዎች ያመለክታሉ። ይህንንም ደግሞ ለመከላከል ታዲያ ህብረተሰቡ ሚዲያን አጠቃቀሙን የማስተካከል ኃላፊነት እንዳለበት ሆኖ ደግሞ መገናኛ ብዙሃንን ጨምሮ እንዲሁም ደግሞ በመንግስት ኮሚኒኬሽን ጉዳዮች ላይ የሚሰሩ ባለሙያዎች ትልቅ ኃላፊነት አለባቸው ነው የተባለው። ይህ ኃላፊነት ታዲያ ከዚህ ከእውቀት ነው የሚጀምረው። ጉዳዩን ከማወቅና ሀሳቦችን በማደራጀት ህብረተሰቡ እሴቱን እንዲጠብቅ፣ ባህሉን እንዲጠብቅ፣ አንድነቱን እንዲጠብቅ፣ አጠቃላይ ደግሞ የሀገር ሰላምን እንዲጠብቅ የመንግስት ኮሚኒኬሽን ላይ የሚሰሩ ባለሙያዎች ትልቅ ኃላፊነት አለባቸው ነው የተባለው። በተለይ ደግሞ ከህብረተሰቡ ጋር በቅርበት የሚሰሩ ባለሙያዎች በመሆናቸው የህብረተሰቡን ፍላጎት፣ ስሜት የሚረዱ ናቸውና በዛ ላይ በእሴቶች ላይ አጠናክረው ሊሰሩ ይገባል ነው የተባለው። ይህንን እንግዲህ ሀሳባቸውን በመግለጽ ረገድ በተለይ ደግሞ በሚያሰራጯቸው መረጃዎች ላይ ሀሰትን መረጃን በመቃወምና በመከላከል ረገድ ብዙ እየሰሩ አይደለም ተብሏል። በዚህ በአዲስ አበባ እየተሰጠ በሚገኘው ስልጠና
በተለይ ይህንን በማጠናከር ረገድ ኃላፊነታቸው ትልቅ በመሆኑ በመንግስት ኮሚኒኬሽን አካባቢ የሚሰሩ ባለሙያዎች ትልቅ ኃላፊነት አለባቸው። ሀገራዊ አንድነትን የጋራ ትርክትን በሚገነባበት በዚህ ወቅት እነሱ ኃላፊነታቸውን ካልተወጡ የሚሰሩ ስራዎችን ጥቅም እንደሌላቸው ተደርጎ ይቆጠራል የተባለው። በተለይ ደግሞ የህዝብንና የመንግስትን ግንኙነት በማጠናከር ረገድም በእምነት ህዝቡ በመንግስት ላይ እምነት እንዲኖረው በማድረግ በኩልም ትልቅ ኃላፊነት አለባቸው። ይህንን በመስራት ረገድ ግን ብዙ የሚቀር ስራ አለ። ይህንን ኃላፊነታቸውን በቀጣይ ሊወጡ ይገባል የተባለው። በመላ ሀገሪቱ የስልጠና ለኮሙኒኬሽን ባለሙያዎች እየተሰጠ ይገኛል። በአጠቃላይ ግን በሀገራዊ አንድነትና የህዝቦችን ሰላም ለማስጠበቅ ከመንግስት ኮሙኒኬሽን ጉዳዮች ባለሙያዎች ባለፈ የማህበራዊ ሚዲያን የሚጠቀም ማንኛውም ማህበረሰብ ትልቅ ኃላፊነት እንዳለበት ተመላክቷል። ተስፋዬ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። የኢትዮጵያ ቴሌቪዥን ነው እየተከታተላችሁ ያላችሁት። ደግሞ ዜና ኢትዮጵያ ነው። ከእናንተ ጋር እስከ 8 ሰዓት ድረስ ቆይታ የምናደርግ ይሆናል። ወደ ዝርዝር ጉዳያችን ተሻግረናል። በኦሮሚያ ክልል ጉጂ ዞን በዘንድሮ የበልግ ወቅት ከ256,000 ሄክታር መሬት በላይ በምርት ለመሸፈን የተሰራ መሆኑን የዞኑ ግብርና ጽሕፈት ቤት ገለጸ። በዞኑ የአርሶ አደሩ ምርታማነት ለማሳደግ የግብአት አቅርቦት ለማሟላት እየተሰራ ይገኛል። አስረሳ ወገሼ በኦሮሚያ ክልል ጉጂ ዞን የሚገኙት አርሶ አደሮች የተለያዩ ወቅቶችን በመጠቀም በአመት እስከ 3 ጊዜ ያመርታሉ። በዞኑ የአዶላ ረዲ ደራርቱ ቀበሌ አርሶ አደሮቹ ወገኔ ክፍሌና ዳዴ ደረሶም የግብርና ግብአቶች ዘግይቶ ቢደርሷቸውም የበልግ ዝናብን በመጠቀም የተለያዩ ሰብሎችን ዘርተዋል። ዘንድሮ ትንሽ በቆሎ ወደ ኋላ ሆኖ ነበር። አዝመራችን በወቅቱ በቆሎ አላገኘንም። ምርጥ ዘሩም ማለት ነው። አፈር መዳበራ ብዙም ኮምፖሲቲ ማለት ነው። እሱም እየተጠቀምን ነው። አብዛኛው የምንጠቀመው መዳበራ ነው። ያገኘነውን አጋጣሚ ዘርተን አሁን ይኸው እየበቀለ ነው፣ እያረምን ነው። በቆሎ አሁን እየተከልን ያው ሁሉ በመዳበራና በበቆሎ ላይ ግብርናም በጊዜ አላቀረበልንም። ማሳውን እያያችሁት ነው። ያው ሁሉ ወደ ኋላ ያቀረው በአቀራረብ ላይ ነው። እንደ አርሶ አደር ወገኔ ገረሙ ያሉት ደግሞ እስካሁን ማሳቸውን በዘር ለመሸፈን እየሰሩ ነው። ማሳ ወደ 4 ጥማር በላይ ነው። ይሄ 3ኛ በ4ኛ ነው እየተከልን ያለ። አሁን በቆሎ ተክለን የተነሳ ነው። በቆሎም መዳበሪያም ከግብርና ነው ያወጣ። አርሶ አደሮቹ በግብርና ባለሙያዎች የሚሰጣቸውን ድጋፍ በመከታተልና የቀረበላቸውን የግብርና ግብዓት በመጠቀም የተሻለ ምርት ለማግኘት እየጠበቁ ነው። በክላስተር አንድ ላይ ተሳስረን ጥሩ ደረጃ ጥሩ ምርት እናገኛለን ብለን እኛ በውስጤ ወኔ አለን። አብረን እንጠቀማለን። አንድ ላይ ሆነን እየሰራን ነው። በአንድ ሄክታር እስከ 80 ኩንታል ፈልፍለን ማለት ነው። 80 ኩንታል እስከ 70 ኩንታል እናገኛለን። በጉጂ ዞን በዚህ የበልግ ወቅት ከ256,000 ሄክታር በላይ መሬት በዘር በመሸፈን ከ6.5 ሚሊዮን ኩንታል በላይ ምርት ለማግኘት እየተሰራ መሆኑንም የዞኑ ግብርና ጽሕፈት ቤት ምክትል ኃላፊው አቶ ቂልጣ ጅማ ተናግረዋል። ጉጂ ዞን 3ቱም የግብርና አግሮኢኮሎጂዎች የሚባሉት መኸር፣ በልግና መስኖን ይጠቀማል። ከዚህ ውስጥ የበልግ ወቅት ሰፊና ሁሉንም ያሉት ወረዶች የሚያሳትፍ ነው። ለዘንድሮ ለበልግ ምርት 256,403 ሄክታር ተዘጋጅቷል። ዝግጅቱን ደግሞ በሰው ጉልበት በበሬና በተለያዩ ሜካናይዜሽን በተለይ በትራክተር ተጠቅሞ ነው። ከዚህ ከ256 ሄክታር የምንጠብቀው 6.5 ሚሊዮን ገደማ ነው። በዞኑ የአርሶ አደሩን ምርትና ምርታማነት ለማሳደግ የግብዓት አቅርቦት ችግሮችን ለማሟላት እየተሰራ መሆኑንም ኃላፊው ገልጸዋል። በጊዜም አለመቅረብ ዋጋም ከፍ ከማለቱ እዚህ አካባቢ ካለመገኘቱ የመዘገየት አይነት ገጥሞናል። ከህዝብ የሚነሳው ጥያቄዎች እነዚህ ነው። በተሻለ መጠን ግን ይሄንን ለመቅረፍ ብዙ ሞክረናል። ግብአትን በተመለከተ ወደ 95,600 የተለያዩ የመዳበሪያ አይነቶች አንድ ላይ ሲደመር ተጠቅመናል። የተለያየ ምርጥ ዘሮቹን አንድ ላይ ሲደመር ወደ 37,334 ኩንታል ለመጠቀም ችለናል። በጉጂ ዞን በዚህ የበልግ ወቅት ለማልማት ከተያዘው የ256,000 ሄክታር መሬት ከ65 በመቶ በላይ የሚሆነው በዘር ተሸፍኗል። ከውጪ የመረጃ ምንጭ ወዳገኘናቸው አጫጭር ዘገባዎች እናልፋለን።
አሜሪካም ወታደራዊ ዛቻዋን ካቆመች ለኒኩሌር ውይይት ዝግጁ መሆኗን ኢራን አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መጀመሪያ ወታደራዊ አማራጭ የሚለውን ሐሳብ መተው ይኖርባቸዋል በማለት ነው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቅድመ ሁኔታ ያስቀመጡት። ውይይቱ በመጪው ቅዳሜ ነው በኦማን ይካሄዳል ተብሎ የሚጠበቀው። የአሜሪካ ልዑክም በትራምፕ ልዩ መልእክተኛ ስቴቭ ዊትኮቭ እንደሚመራ የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። በዋሽንግተንና ቴሄራን መካከል ሊደረግ በታቀደው ውይይት ዙሪያ የሩሲያና የቻይና የውጭ ጉዳይ ሚኒስትሮች ከኢራኖቻቸው ጋር በሞስኮ መክረዋል። ዘገባው የኤኤፍፒ ነው። ወደ ላይኛው የውጭ ጉዳያችን ተሻገርን። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በግብጽ የሚገኘውን የጋዛ እርዳታ ጣቢያ ጎበኙ። ፕሬዝዳንቱ ወደ ጋዛ ለሚደረገው እርዳታ ቁልፍ መሸጋገሪያ የሆነችውን የግብጽ ወደብ ከተማ ኤል አሪሽን በጎበኙበት ወቅት እስራኤል ለሰብአዊ ተደራሽነት ላይ የጣለችው ገደብ እንድታነሳና ለጋዛ የሚሰጠው እርዳታ በአስቸኳይ እንዲጀምርም ጠይቀዋል። ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በመሆን ማክሮን በአል አሪሽ በሚገኘው ሆስፒታል ያሉ የሕክምና ባለሙያዎችን፣ የታመሙና የቆሰሉ ፍልስጤማውያንን እንዲሁም ተፈናቃዮችን መጎብኘታቸው ተነግሯል። እሁድ ዕለት ካይሮ የገቡት ማክሮን ከግብጽና ከዮርዳኖስ ንጉስ ጋር በጋራ ከተወያዩ በኋላ ሶስቱ መሪዎች በእስራኤልና በሐማስ መካከል አፋጣኝ የተኩስ አቁም ስምምነት እንዲደረግ ጠይቀዋል። የተባበሩት መንግስታት ድርጅት ኃላፊዎች በሰጡት መግለጫ ደግሞ ምግብ፣ መድኃኒትና አስፈላጊ ግብዓቶችን በጋዛ ለሚገኙ ተጎጂዎች ማድረስ እንዳልተቻለም ጠቁመዋል። ዘገባው የፍራንስ 24 ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጣሉት አዲስ ታሪፍ ቻይና አጸፋዊ ምላሽ እንደምትሰጥ አስጠነቀቀች። ዶናልድ ትራምፕ እየተባባሰ ባለው የንግድ ጦርነት በቻይና በሚገቡ ምርቶች ላይ የጣሉት ተጨማሪ 50 በመቶ ቀረጥን በተመለከተ ነው ቻይና የመከላከያ እርምጃዎችን እንደምትወስድ የገለጸችው። ትራምፕ በበርካታ ሀገራት ላይ የጣሉት ታሪፍ የዓለም አቀፍ የኢኮኖሚ ድቀትን ከፍ አድርጎታል ቢባልም ፕሬዝዳንቱ ግን በዚህ የንግድ ፖሊሲያቸው ላይ ምንም አይነት ማሻሻያ እንደማያደርጉ በመግለጽ ላይ ናቸው። የዋሽንግተን ዋነኛ የኢኮኖሚ ተቀናቃኝ ነገር ግን ቁልፍ የንግድ አጋር የሆነችው ቻይና በአሜሪካ ምርቶች ላይ 34 በመቶ ቀረጥ ተግባራዊ እንደሚሆን በመግለጽ ምላሽ በመስጠቷ በሀገራቱ መካከል እየተባባሰ የመጣው የንግድ ፉክክር አሳሳቢ እንዲሆንም አድርጎታል። ይህንን ተከትሎ ትራምፕ በዋይት ሀውስ በሰጡት አስተያየት ለቻይና ትልቅ ክብር አለኝ፣ ነገር ግን ይህን ማድረግ አይችሉም ሲሉም ተደምጠዋል። ከዓለም ዙሪያ ወደ አሜሪካ በሚገቡ ምርቶች ላይ የ10 በመቶ መሰረታዊ ታሪፍ ቅዳሜ ተግባራዊ የተደረገ ሲሆን ከዛሬ ጀምሮ ደግሞ ከቻይናና ከአውሮፓ ህብረት በሚገቡ ምርቶች ላይ ፕሬዝዳንት ዶናልድ ትራምፕ የጣሉት ከፍተኛ ታሪፍ ተግባራዊ ይሆናል ሲል የዘገበው ፍራንስ 24 ነው።